የኃጢአተኞች ወዳጅ ጓድ ኃይል አይለፈኝ ስለምትናገረኝ አመሰግናለሁ። ጠላቴን በቃል ስለምትቀጣ አመሰግናለሁ። ለኔም ለልጅ መነሳት ስለሚሆን አመሰግናለሁ። አመሰግናለሁ። ከፍ በል በጌታ በኢየሱስ ስም። እንደቆመን እናነባለን። በጣም ጌታ በረዳኝ መጠን ጥቂት ደቂቃ ለመናገር ሞክራለሁ፣ ግን የቃሉ ሐሳብ ሰፊ ነው እና በጥቂት ደቂቃ ውስጥ መልእክቴን ማስተላለፍ ፈልጋለሁ። ኢየሱስ ጌታ ነው። አንደኛ ነገሥት ምዕራፍ 18 ከቁጥር 30 ጀምሮ ያነባለሁ። እናንተ ቢስገቡን ከምዕራፍ 17 16 18 እንደዚህ አልፎ የሚነካ ሐሳብ ስለሆነ እኔ ግን አሁን እዚህ ጋር ሐሳቤን እዚህ ላይ ተወክራለሁ። መጽሐፈ ነገሥት ቀዳማዊ አንደኛ ነገሥት ኪታባ ሳሞቶ ተሰዱራ ይቹዳ ፎራ ቆደሰዴት ላኮሰ ሶዶማራን እንድብሳ ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ። ኤልያስም ስም እስራኤል ይሆናል የሚለው የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሠዊያ ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱ ላይ አኖረውና 4 ጋን ውሃ ሙሉ በሚቀጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረገ። ውሃም በመሠዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። በመስዋዕት ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆነ እኔም ባሪያ እንደሆነ ይህንም ሁሉ በቃል እንዳደረግ ዛሬ ይገለጥ። አሜን አትሉ? አንተ አቤቱ አምላክ እንደሆነ ልባቸውንም ደግሞ እንደመለስህ ይህ ሕዝብ ዛሬ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕት እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓድ ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እሱ አምላክ ነው፣ እግዚአብሔር እሱ አምላክ ነው አሉ። ሃሌሉያ። ኤልያስም ከባሕር ነቢያቶች አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ለጌታ ለቃሉ ክብር ይሰጣችሁ። ቁጭ በሉ። እንደዚህ በሚል ርዕስ ነግራቸዋል። በጣም ስለዚህ ፕሮግራም ጸልይ እግዚአብሔር ሰጠኝ ቃል ነው። እንደ ቤተ ክርስቲያንም ይሄን መልእክት ያዙት። ሎሆሶኮ ፕራዲያ አሜን። ተራራውን የሚያስለቅቅ የልዩነት እሳት ይገለጣል በሚል ርዕስ ነግራቸዋል። ሎሆሶኮ ፕራዲያ አላባ ጨብጠውና ተራራውን በልባከ ሕዝቡን በልባከ የሚያስለቅቅ በለው የልዩነት እሳት ይገለጣል። ኦራባሳ ካፓይ ደረትን እየመታ በኔ ላይ በልባከ የልዩነት እሳት ይገለጣል በለው። ተራራውን ይለቃል በለው። ከፍታውን ይለቃል በለው። ነገሬን ይለቃል በለው። እሳቱ ይገለጣል በለ። በጌታ በኢየሱስም ይሄ እሳት በእናንተ ላይ ይሆን። አንድ ሰው ጮህ አሜን በልባከ። ያመነ ከወንበር ላይ ብድግ ብሎ ሰለው አሜን ብሎ ይውሰድ። ሙቺም አንቲካ ይኸውላችሁ በጣም በዚህ ዘመን በዚህ በነገስታት ዘመን ላይ እግዚአብሔር የሚያስነሳቸው ብዙ ነገስታቶች አሉ። ነገር ግን በዚህ በአካብ ዘመን አባቱ ኢዮሮብዓም በክፉ መንገድ ሄደ፣ እንደሞተ ይናገራል። እንደዚሁም ንጉሥ ቢመጣ ክፉ አደረገ፣ ሞተ። በተራው አካብ መጣ፣ ከባዱ ይልቅ የከፋውን ነገር አደረገ። ምን አደረገ ትሉኝ? ጣዖትን በእስራኤል ላይ ሰራ። እግዚአብሔርም ያልፈቀደውን ሞዓባውያን እስራኤላውያን ወስዶ ኤልዛቤልን አገባ ይላል እግዚአብሔር ቃል ሲናገር። በእስራኤል ላይ የነበረውን የእግዚአብሔርን መስዋዕት አጸዱን፣ ተራራውን ሁሉ ነቢያቱን ሁሉ ኤልዛቤል አስገደለች። በከተማይቱ ላይ ያለውን የከበረውን የእግዚአብሔርን ስም ለመሸፈን ተነሳች። የንጉሥ ቤት ያጸደ መስዋዕት ተራራው የሕዝብ ሁሉ ወረደ።
አንዳንዶችን አሳዳ ገደለች። አንዳንዶችን በገንዘቧና በኃይሏ ማረከች፣ ባሪያ አደረገች። ለእግዚአብሔር በዛ ዘመን ለእግዚአብሔር የሚቀርበው መስዋዕት በተራራ ላይ ነው። ይሄ ኮሬብ ተራራ የሲና ተራራ እንደሆነ የመጽሐፍ ቅዱስ አውቆች ይናገራል። እግዚአብሔር የሚገለጥበት ተራራ ነው። ተራራው ተቆጣጠረች። የሕዝቡን ልብ ተቆጣጠረች። የነገስታትን ቢሮ ተቆጣጠረች። ቤተ መቅደሱን ተቆጣጠረች። ብዙዎችን አስገደለች። ኖዶስ ኢየሱስ ጌታ። እንደምታዩት ምዕራፍ 17 ላይ እግዚአብሔር በበቀል በኤልያስ ሊመጣ ድንገት ነው የመጣው። ግማሹ ሸሽቷል ራሱን ለማዳን፣ ግማሹ በዋሻ ውስጥ ተደብቀዋል። ኤልያስ አልቻለም። ኤልያስ የሚለው እግዚአብሔር አምላክ ነው፣ እግዚአብሔር ይመለካል የሚለው የስሙ ትርጉም። ድንገት ከቴስቤያ አካባቢ እሳት የወደቀበት ሰው መጣ። ስለ እግዚአብሔር የሚቀና ሰው መጣ። ረሃቫስ ሲባያ ይሄ ቅባት አገኛቸው። አሜን በልባከ ገፋ አድርገውና ነገር በልባከ ዝም ባለበት በለው፣ ሰፈር ሁሉ በልባከ ጸጥ ባለበት ሰፈር ላይ እኔ ጋር ግን በልባከ ዝም አይልም በልባከ የሆነ ሰዓት አለ በልባከ። በኢየሱስም ይሄ ክብር በእናንተ ላይ ይሆን። ሉንቱና ናሲና ፌሚያ አረ አንድ ሰው አሜን በልባከ። ኤልያስ ስላልቻለ ቀጥታ ወደ ንጉስ ቤት ገባ። የሰራችውንም መስዋዕት ገለበጠ። ብዔልዜቡል የሚለው ይሄ ዝም ባለቃ መንፈስ የሚለው ይሄ አስታሮት አቃሮን ልምላሜን ይሰጣል የሚባል አምላክ ነው። ሰዎች ልምላሜ እሱ ጋር አለ ብሎ ሄዱ። ነቢያቶችም ዞሩ እንጀራ ዳቦ ፍለጋ። ግማሹ ተደበቀ፣ ግማሹ ሞተ። ገፋርቀውና አልደበቅም በለው። ማላባ ለእንጀራ አልሰጥም በለው። ባከ ኤልዛቤልም አትገለኝም በለው። በልዩነት እሳት እገለጣለሁ በለው። አረ ያመነ ብድግ ብሎ ሰላም ምን ይለኛል? ጂሰስ ሻላቶየ ወናታ ሂማታካያ እኔ ሰምቻለሁ። ሰይጣን ወደደም ጠላም ተራራውን ይለቃል። የነገልን ተራራ ይለቃል። አንተ ሰው አሜን በልባከ። ከፍ አድርግና ሰፈርን ይለቃል በልባከ። ልብን ይለቃል በልባከ። አረ አንድ ሰው አሜን ይለኛል። መጣ ኤልዬ ገባ። አካብን እንደዚህ አለው፣ ኦራ ባሻካይ በእስራኤል አምላክ እያለ አንተ በአባቶች መንገድ በየሮባ በክፋት ሄድክ አለው። በእስራኤል አምላክ እያለ ማሃኩባስ የሚገርመው ነገር እኔ የገረመኝ ነገር ኤልያስ በዛ እሳት ሲመጣ የገባው ቤት የንጉስ ቤት ነው። ቀጣ ቢሮ ነው የገባው። ማሰር ይችላል፣ ማዘዝ ይችላል፣ ግን እሳቱ ከልክሎታል። ጁና ማዲያ አሜን በልባክ ከልክሎታል። ምንም ነገር ማድረግ አይቻልም። እንደዚህ አለ፣ ንጉሥ ሆይ በእነዚህ ዓመታት ከአፌ ቃል በስተቀር አለ ማአቱካይ የሰማችሁ ነው። በዚህ ምድር ላይ ምን አይልም፣ ዝናብ አይዘንብም። ለምን መሰለ? እሱ ያስጠጋው አስታሮት ብዔልዜቡል ልምላሜን ይሰጣል፣ ዝናብን ይሰጣል፣ ፍሬን ይሰጣል የሚል አምላክ ነው። ፍሬን የሚሰጠው ልምላሜን የሚሰጠው ስኬት የሚሰጠው የእስራኤል አምላክ ነው፣ የኤልያስ አምላክ ነው እንጂ አስታሮት አይደለም፣ ድግምት አይደለም፣ መተት አይደለም። አሜን በልባከስ ልዩነት ይሆናል። ከፍ አድርገውና ዘንድሮ በልዩነት ነው የምንሄደው በለባከ። መተተኞች በለባከ ስፍራውን ይለቃሉ በለው። የእግዚአብሔር እሳት ያለባቸው ወደፊት ይወጣሉ በለባከ። በኢየሱስም ይሁን አሜን በለኝ ባከ። በጣም ከሚገርማችሁ በዛ ዘመን የንግዱን ዓለም የተቆጣጠረው የኤልዛቤል መንፈስ ነው። የወንበሩን የነገስታቱን ወንበር የተቆጣጠረው የኤልዛቤል መንፈስ ነው። ቤተ መቅደሱን የያዘው የኤልዛቤል መንፈስ ነው። ነቢያትን ማርካለች፣ የእግዚአብሔር ሰዎች ማርካለች፣ የእግዚአብሔርን መስዋዕትም አፍርሳለች። ቼና ኩዱጋ ዲያሎስ አሜን። ያ ብቻ አይደለም። የመጨረሻ የምነግራችሁ ቃል የእስራኤልን ልብ የሕዝቡን ልብ አሸፍታለች። ሰው እግዚአብሔርን ከመፈለግ ይልቅ ኤልዛቤልና ጣዖትን አስታሮትና አቃሮንን ይፈልጋል። ሰው ለልምላሜ የሚሄደው ጣዖት ቤት ነው። እግዚአብሔር የሚፈልግ ጠባ።
እግዚአብሔር በቁጣ በኤልያስ ላይ መጣ። አሜን። ሁራ ባሻካይ አጠገበለው ገፋ አድርገውና እንደዚህ በለው፣ ከዚህ ቀን ጀምሮ ከዚህ ቃል በኋላ በሰፈሬ በለው፣ ባክ በቢሮዬ በለው፣ በስራ ቦታ በለው ልዩነት ይሆናል በለው። አረ አሜን በለኝ ባክ ባይ። አረ አንድ ሰው ጫው አሜን በሉኝ ባካስ። የመንፈስ አይኖቻችሁ ተከፍቶ ብታዩ ቢሮ ብትገቡ ብዙ ነገር ነው ያለው። ከተማ ውስጥ ያለው ንግድ ቦታ ብዙ ነገር ነው ያለው። ቸርች ላይ ብትገቡ ብዙ ነገር ነው ያለው። ግን የእግዚአብሔር እሳት ይገለጣል። አሜን በእነ ኢየሱስ ያድናል። የሕዝቡ ልብ ሁሉ ምን ሆነ? ሸፈተ። ነቢያት ሁሉ ታረዱ። ግማሹ ጫካ ገብቶ ተደብቆ መገለጥ አቅቶት ዳቦ እንጀራ እየመጣ ተደብቆ ይበላል። ኤልያስ አልቻለም፣ ተገለጠ። ጣውቱን ገለበጠ። አሜን አሜን። ስለ ኤልያስ ታሪክ ስታነቡ ታገኛላችሁ። በምዕራፍ 17 ላይ ገለበጠው የሚል ቃል አይልም፣ ቃል ተናገረ የሚለው። ስለ ኤልያስ ታሪክ ግን በነገስታት ባለው ታልሙድ ላይ ሲናገር መጽሐፉ ይላል ኤልያስም ገብቶ በንጉስ ቤት ጣውቱን ገልብጦ ወጣ ነው የሚለው። ማአቱካይ አንድ ሰው አሜን በሉ ባካችሁ። ጣውቱን ገለበጠና እንደዚህ አለ፣ ከኔ አምላክ በስተቀር እንደውም እንዴ ነው ካፌ ቃል በስተቀር ጁና ማቲያ ላባሳካ እንደዚህ የሚሆንላቸው ሰዎች አሉ። እሳት ይገለጥባቸዋል፣ በአፋቸው ላይ ቃል ይሰራል። የልዩነት ቅባት በእነሱ ላይ ይቀመጣል፣ አፋቸው ላይ ቃል ይሰራል። ጸሎታቸው በኢየሱስም ይለያል። ዝማሪያቸው በኢየሱስም ይለያል። አገልግሎታቸው በኢየሱስም ይለይ። አካብ በተቀመጠበት ወንበር ቀልጦ ቀረ። ማዱና ዙናዲያ አረ ይሄ ክብር ያገኝ። ነገስታትን ዝም የሚያረግ ሌላም አቅም ያላቸውን ሰፊ ያላቸውን ዝም የሚያረግ የእግዚአብሔር እሳት ባንተ ላይ ይምጣ። ገልብጦ ወጣ፣ አፈራርሶ ወጣ። እንዲህ ብሎ ካፌ ቃል በስተቀር በእነዚህ ዓመታት ላይ ዝናብ አይሆንም። እስቲ እናያለን የእናንተን አምላክ ልምላሜ እንምሰጥ። ኡቺናማ ገፋ አድርገውና የልምላሜ አምላክ የኔ አምላክ ነው በልባክ። የማመልከው አምላክ በልባክ። የማገለግለው አምላክ የልምላሜ አምላክ ነው። ነገሬን ያለመልምልኛል፣ ይሰጠኛል በለው። ከጣዖት ይበልጣል፣ ከደጋሚ ይበልጣል። ኧረ አንድ ሰው አሜን ይለኛል ባክ። በኢየሱስም ይሄ ቅባት በእናንተ ላይ ይሆን።